ብናድር ዛሬ አብረን የምናየው የእግዚአብሔር ቃል ክፍል ማቴዎስ 25 ያሉት 10 ቆነጃጅት 5ቱ ጎበዞች እና ስለ 5ቱ ሰነፎች አጠንጠኛ ሆኖ መሪ ጥቅሳችን ግን እውነተኛውን ሕይወት በጌታ በኢየሱስ ክርስቶስ አነበዋለሁ። አንደኛ ጢሞቴዎስ 6:18-19 እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል። መሪው ጥቅሱ ይሄ ነው። ግን ዋናው ሀሳብ ያጠነጥነው በዛው መንፈስ ቅዱስ በቤተ ክርስቲያን ላይ በኃይል እንዲመጣ እንድንዘጋጅ ነው። ርዕስ የሰጠው ዛሬ ሁል ጊዜ ራስህ ቅባት አይታጣ ነው የሚል። ሁል ጊዜ ራስህ ቅባት አይታጣ። እንደምናውቀው የሰው ልጅ ራሱን የመጠበቅ ሁኔታ በጣም የሚፈልግ ነው። ሰው ራሱ አቋሙን፣ ጤናውን፣ ህይወቱ፣ ማህበራዊ ጉዳዩ በሙሉ የተሟላ እንዲሆን በጣም ይፈልጋል ሰው ይሆን። ለዚህም የአቅም ግንባታ የሚሆን ግብአት ይጠቀማል፣ ገንዘብ ይጠቀማል፣ ብዙ ነገሮችን ይጠቀማል። በቃ የሚፈልገውን ሁሉ ያደርጋል። ይህን ለማግኘት ደግሞ ይዘጋጃል፣ ይጥራል። ሁሉም በእጁ እንዲታጣ አይፈልግም። ምክንያቱም የመኖር አለመኖር ጉዳይ ስለሆነ ማለት ነው። ግቡ ምንድን ነው? ረጅም ዓመት ለመኖር ነው። ሰው በተፈጥሮ የተሰጠው ነው ረጅም ዓመት ለመኖር፣ እድሜውን ረዘም ለማድረግ ፈልጎን ያደርጋል። በመንፈሳዊ ዓለምም ቢሆን የሁል ጊዜ ጥረት የሚሻ ጉዳይ ነው። መንፈሳዊ ዓለም ላይ የሁል ጊዜ ጥረት የሚሻ ጉዳይ ነው። መሰብሰብ፣ መልካም ማድረግ፣ ባለጠጋ መሆን፣ በእግዚአብሔር ጸጋ ስጦታዎች ለሌሎች መኖርና እውነተኛ ሕይወት መያዝ እንደሚያስፈልግ ምንም ብዙ ጊዜ ስለምሰበክ በዚህ ዙሪያ መምራራት አይፈልግም። የመንፈሳዊ አቋም ግብአቶች አሉ። ብርሃን፣ ዘይት፣ ድሪም፣ ጥሩር፣ ፍሬ፣ ልዩ ልዩ ጸጋ። ግቡ ግን ላይ ለመኖር አለ 80 ወይ 70 ወይ 90 ለመኖር ነው። የዚህኛው ግብ ደግሞ ዘላለማዊ ነው። ዘላለማዊ ሕይወት ነው። ቢጨመር አክሊል ነው እና ጳውሎስ ለጢሞቴዎስ እንደመከረው ምከራቸው እንዳለ ሁሉ ዛሬ ሁልጊዜ የተዘጋጀን እንድንሆን እግዚአብሔር ቃል በጣም ይመክረናል። ማቴዎስ 25 ላይ ያለውን ታሪክ እንዲሁ ብናየ ጊዜ ለመቆጠብ ምንድነው? 5ቱ ልባሞች ናቸው፣ 5ቱ ሰነፎች ናቸው። እና ልባሞቹ ምን እንዳደረጉ፣ ሰነፎቹ ደግሞ ምን እንደሆኑ የምናውቀው ታሪክ ስለሆነ መድገም አያስፈልግም። ጫጫታ በሰሙ ጊዜ መጥቷል፣ ሙሽራው መጥቷል ተብሎ በተነገረ ጊዜ እነዚህ 5ቱ ሰነፎች በጣም እንደተረበሹና እንደተርበተበቱ እናያለን። ያለብን ነው እባካችሁ ምናምን ብሎ በለመኑ ጊዜ አይ እምቢ አላሉ። አክቹዋሊ እምቢ አላሉ። ግን ተካፍለን ለእናንተ ሰጥተን የሁላችን ቢያልቅስ ነው ያሏቸው። ሌላ ምን ማለት ነው? የሁላችን ቢያልቅስ ይልቅን ፈጠን ብላችሁ ሂዱና ግዙ እና ተመለሱ አሏቸው። ወጥተው በዛው እንደወጡ ጌታ ኢየሱስ ክርስቶስ እንደገባ ከዛ በር እንደተዘጋ አላውቃችሁም እንዳላቸው የእግዚአብሔር ቃል ይናገራል። ይህ ማለት ምን ማለት ነው? ሁልጊዜ የተዘጋጀን መሆን እንደሚገባን የእግዚአብሔር ቃል ሲናገር ነው። መብራታችን መጥፋትን፣ ዘይታችን መጥፋት እንደሌለበት፣ በእግዚአብሔር ፊት መሆን እንዳለብን፣ ባገኘው ነገር መርካት እንደሌለብን፣ ዘላለማዊ መንግስት ዕለት ዕለት እንደሆነ የዕለት እንደሆነ፣ ኑሯችን ዛሬ እንደሆነ፣ እድሜያችን ዛሬ እንደሆነ ማወቅን ይፈልጋል። መክብብ ላይ እንደዚህ የሚል ቃል አነበብኩ። በጣም ደስ የሚል ቃል። ሁልጊዜ ልብህ ነጭ ይሁን ቅባትም ከራስህ ላይ አይታጣ ይላል። መክብብ 9:8 ላይ ሁልጊዜ ልብስህ ነጭ ይሁን ቅባትም ከራስህ ላይ አይታጣ። ልብሳችን ሁልጊዜ መንጻት እንዳለበት፣ ንጹህ መሆን እንዳለበት
መጠንቀቅ እንዳለብን፣ ራሳችንን ላይ መተጣጠብ መዘገጃጀት እንዳለብን ይናገራል። እውነት ነው። በዚህ ነገር ላይ እህቶቻችን በጣም ይተጋሉ። እህቶቻችን ከወንድ ይልቅ እህቶች ይሻላሉ። ራሳቸውን በፍጹም ሳይዘጋጁ እንዲሁ ለብሰው ውልቅ ብሎ አይወጡ። በጣም ተዘጋጅተው ምን ብለው ነው የሚወጡት? ሁል ጊዜ ሴቶች እህቶች ሁል ጊዜ የተዘጋጁ ናቸው። ወንድ ምናልባት ፊት ለፊት ያገኘውን ለብሶ ሊወጣ ይችል ይሆናል። ደግሞ ደህና ነኝ ንጹህ ነኝ ብሎ ካሰበ ደግሞ ዝም ብሎ ውልቅ ብሎ ሊወጣ ይችላል። አይዘጋጅም። ሁል ጊዜ እህቶች ጥሩ ምሳሌ ናቸው እና ሁል ጊዜ ይዘጋጃል። ሁል ጊዜ ማትዘጋጅ እህት ብትኖር እሷ ስትወጣ አንድም ለዛ የላትም፣ ሁለትም እንትኑም ጥሩ አይደለም፣ አቋማም ጥሩ አይሆንም። ፀጉሯም ራሱ የሴት ልጅ ክብሯ ፀጉር አይደለም። ተዘጋጅታ ካልወጣች ተዘጋጅታ ስትወጣ ክብሯ ይታያል። ፀጉሯ እና አካሏ ምኗ ሁሉ በክብር ነው የሚታየው። ሳትዘጋጅ ብትወጣ ፀጉሯ ምኗ ሲታይ የእብድ ነው እብድ ፀጉር፣ ያልተዘጋጀ ፀጉር እብድ ነው የሚያስመስለው። ምን ማለት ነው? ሁል ጊዜ መዘጋጀትን የሚሻ ጉዳይ እንደሆነ ለማሳየት ነው። አንድ ጊዜ እነዚያ 5 ሰነፎች ወጥተው በሄዱ ጊዜ ውስጥ ያሉት አብርተው ነው የጠበቁት እና ተጠቃሚ ሆነዋል። ሁል ጊዜ ተዘጋጅተዋልና ተጠቃሚ ሆነዋል። ይሄ ጉዳይ ለምንድን ነው ሰው ሁሉ እንዲዘናጋ እንደ ሁሉም ነገር እንዳለቀ ወይም ገና እንደሆነ እያሰበ የሚኖረው ተብሎ ቢጠየቅ አንደኛ የእውቀት ማነስ ነው። የእውቀት ማነስ ነው። እግዚአብሔር ቃል ምን ይላል? እግዚአብሔር ቃል ምን ይላል? ስለ ቃል ባለፈው በጣም ጌታ በእጅጉ አስተምሮናል። የሁሉም ነገር ምንጭ እግዚአብሔር ቃል ነው። የሁሉም ነገር ምንጭ እግዚአብሔር ቃል ነው። ጸሎት የሚመነጨው ከእግዚአብሔር ቃል ነው። ድምፅ የሚመጣው ከእግዚአብሔር ቃል ነው። ህልም የሚመጣው ከእግዚአብሔር ቃል ነው። የእግዚአብሔርን ቃል ማንበብ፣ በቃሉ ውስጥ መሆን፣ ሁል ጊዜ በቃሉ ውስጥ መሆን ብዙ ነገር እንድናገኝ ወይም ደግሞ እንድናተርፍ እንድንዘጋጅ ይጠቅመናል። እንወቅታለን፣ እንገሰጻለን፣ እንበረታታለን፣ ተስፋ እናገኛለን እግዚአብሔር ቃል ላይ ስንሆን ማለት ነው። እና እግዚአብሔር አንዳንድ ጊዜ የሚያዘናጉን ነጥቦች አሉ። ከሚያዘናጉን ነጥቦች ኢሳይያስ 27:3 ላይ ምን የሚል ቃል አለ? እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። አሁን ይሄን ምን ብለው ተረጉማሉ? በቃ እግዚአብሔር ጠባቂ አለ። ስለዚህ ለሽ እየተኛለሁ ማለት ነው። ሰነፎቹ በቃ እግዚአብሔር ጠባቂ ሰዓት የማይተኛ የማያንቀላፋ። እኔም ሁልጊዜ ምሳሌ እንደማቀርበው እኔ እድሜን በሰኮንዶች ሳባዛ እግዚአብሔር በቢሊየን ሴኮንዶች ስለጠበቀኝ አደንቀዋለሁ። በእውነት ቢሊየን ደቂቃዎች ጠብቆኛል ብዬ ግን እንድተኛ እግዚአብሔር አልፈቀደልኝ። በቃ እጠብቅሃለሁና ዝም ብለህ ተሽ ብለህ ተኛ አላለኝም። ትጉና ጸልዩ ነው የሚለው። ስለዚህ 2ኛ ጴጥሮስ ላይ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል የጠነቀቃችሁ መልካም ታደርጋላችሁ ነው። ሁል ጊዜ የንጋት ኮከብ በልባችሁ እስኪወጣ ድረስ የእግዚአብሔር መንፈስ አሁን መንፈስ ቅዱስ ሲቃትት ነበር አይደለም? በጣም መንፈስ ቅዱስ የቃተተው አንድና አንድ ነው። ሌላ ምንም ወደ ግራም ወደ ቀኝም አላለም። በቃ ሁል ጊዜ የተዘጋጃችሁ ሆኖ ነው። አለቀ። ሁል ጊዜ የተዘጋጃችሁ ሆኖ ነው። እንዴት እንዘጋጅ? ምንድን ነው እንዳንዘጋጅ የሚያደርገን ነገር የሚለው ማየቱ በጣም ለራሳችን ለጥንቃቄያችን ይጠቅማል ብዬ አስባለሁ። መንፈስ ቅዱስ እኔን ሲያስተምረኝ ስላስተማረኝ ውስጤን የሞላው ነው። ሁልጊዜ እየመጣውና እግዚአብሔር የሰጠኝን ኮንፊርም አድርጎልኛል። መንፈስ ቅዱስ በጣም ደስ ይለኛል። በእርግጥ እኔ አልተጠራጠርኩም። በጣም ደስ ብሎኛል። የሚያዘናጋው ጉዳይ ምንድን ነው ተብሎ ቢጠየቅ
አንደኛው አለመራመድ በቃ ተስፋ ይሰጠናል። የዘላለም ተስፋ ተሰጥቶናል። ለሁላችን እኩል የታደለ ነው። እንደገና ደግሞ በምድር ስንኖር የሚሰጡን ተስፋዎች ይኖሩናል። እንዲህ ትሆናለህ ይላል የሰራዊት ጌታ እንና በቃ እንተኛለን። በቃ መራመድ የለም። በዛ በተነገረው ነገር ላይ እንረካለን። ተስፋ ላይ ሁል ጊዜ ደስተኛ መሆን፣ አለመራመድ፣ ወደ ተስፋ አለመገስገስ እና አምጥቶ በፖስታ አይሰጥም እግዚአብሔር። በነገራችን ተስፋ ሲሰጥ በቃ ተስፋ ይሄ ነው፣ በዚህ ዓመተ ምህረት ትይዛለህ፣ በቃ ቁጭ ብለህ ጠብቅ አይደለም የሚለው። በፖስታ አይሰጥም። መራመድን ይፈልጋል። ተስፋን ስንቀበል መራመድ ይፈልጋል። ሁል ጊዜ እያንዳንዷን ቀን መዋጀት ይፈልጋል። ዘመኑን ለመዋጀት የቀኑን ክፋት መጀመሪያ ዋጅ ነው አይደለም። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ነው። ልብ በሉ፣ ይሄ ቃል በጣም በጥንቃቄ ልናውቀው ያስፈልጋል። ዘመኑ ለመዋጀት የቀኑን ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ማለት ምን ማለት ነው? በየቀኑ ክፋት አለ፣ ዋጁ። በጠላት አቅጣጫ ማለት ነው። በጠላት አቅጣጫ ማለት የተሰጠ ተስፋ የት እንደሆነ እና መቼ ለመድረስ ከተፈለገ ዛሬ ተራመድ ነው። ዛሬ መራመድ ያስፈልጋል። ወደ ተስፋ ላይ ቁሞ ውልን ማለት በቂ አይደለም። ተራመድ፣ ተንቀሳቀሽ። አለመጀመር፣ ወደ ተባሉ ለመሄድ አለመዘጋጀት መዘናጋት ነው፣ ስፍራን መልቀቅ ነው። አንድ በጣም ስዘጋጅ ይህ ምሳሌ መጣልኝ። በጣም ስለመጣ ማነው ደስ ስላለኝ ብናገረው ደስ ይለኛል። አንዷ ሴትዮ ልጇ ለአቅመ ሔዋን ደረሰችና ዳረቻት። ልጇን ስትድር አሁን ሙሽራይቱ ልክ በወሩ የወር አበባ ይቀራል። የወር አበባ ይቀራል ማለት እንግዲህ የፅንስ ጉዳይ ሊመጣ ነው ማለት። የወር አበባ ሲቀር እናቷ ቤት እየሮጠች በቃ ደስታ በደስታ እመዬ አቤት፣ ምን ነው? ምን ነካሽ? ምን ነው? ምን አገኘሽ? ምን ደስ አለሽ? ምናምን ልወልድ 8 ወር ቀረኝ አይደል አለች አሉ። ልወልድ 8 ወር ቀረኝ። እንግዲህ 8 ወር ውስጥ ያለውን ነገር አታውቀውም። እሷ አታውቀውም። መጀመሪያ 3 ወር ምን እንደሚያደርጋት እንዴት አታውቅም። የምታውቀው ነገር የለም። እየኖረች ስትሄዱ የምታየው ነገር አለ። እሷ ግን መጀመሪያው ወር ላይ ደስታው በቃ በጣም ልወልድ 6 ወር አይደለም። አይ ልጄ ብለው እናቲቱ መክራለች። ኤኒዌይስ ምን ለማለት ነው? ተስፋ በመጣ ጊዜ አፍጥን ጌታ ሆይ አይዘግይብኝ፣ የሚያዘገይ ነገር ነውር ቢገኝብኝ፣ በመንገድ መሰናክል ቢኖርብኝ ብሎ መንገድ መጥረግ ያስፈልጋል። ተስፋን ማፍጠን ያስፈልጋል። በመካከል የሚገኘው አሁን እች ልጅ በ3 ወር ላይ መቼም ዓለም እስከሚያስጠላ ድረስ የ3ቱን ወር ሞርኒንግ ሲክነስ የሚባለው ብታቆሙ እንደዚህ አትልም፣ እንደዚህ አታቆሙ። ከዛ በኋላ ያለውን 6 ወር ደግሞ እየከበዳት እንደሚል አታውቁ። መጨረሻው የከበደ ነገር ለመንቀሳቀስ እንደምች አታውቀው። መጨረሻ ላይ ያለው ምጥ አታውቁ። መጨረሻ ላይ ምጥ አለ። ልትወልድ ስትል ምጥ አለ። ኃይለኛ ምጥ አለ። ከዓለም አንደኛ የሚባል የሴት ልጅ ምጥ ነው። ከዓለም አንደኛ ስቃይ የሚባለውና ያ እንዳለም ብታይ ይህን አትልም። ባለችበት ቁማ እልላት አትልም። እናቷ ግን ተረቻት። ምሳሌ ስለሆነ ነው። ሁል ጊዜ የተዘጋጀ የመጣውን ተስፋ የዘላለሙን ተስፋ የሚሆን ለሚሰጠን ጸጋ፣ ለሚሰጠን ስራ፣ አገልግሎት ወይም ደግሞ ለሚሰጠን ተልእኮ ሁል ጊዜ መትጋት እንደሚያስፈልግ ነው የእግዚአብሔር ቃል የሚናገረው። ሌላው የሚያዘናጋን ገና ነው በሚል ገና ነው። አንዳንዶች እኮ ቀኑን በመስከረም ወር ይመጣ። አሁን ዘንድሮም እንደዚህ ተብሏል አሉ። መስከረም ወር ጌታ ስለሚመጣ ተዘጋጁ የሚባል ነገር ሰማሁ። አንዳንዶቹ ደግሞ ገና ነው ይላሉ። አይደለም፣ ጌታ መምጫው ዛሬ ነው። መስከረምም አይደለም፣ ነገም አይደለም። ጌታ መምጫው ዛሬ ነው፣ አሁን ነው። ያ ማለት ምን ማለት ነው? ገና ነው ብሎ መዘናጋት በጣም አስፈላጊ። የኛ እድሜ ሁልጊዜ ነው የምናገራት ቃል። አሁን እንደግሜ እናገራለሁ፣ ሁልጊዜ የምናገረዋለሁ። የእኔ እድሜ ዛሬ ነው።
ያንቺ እድሜ ዛሬ ነው። ያንተ እድሜ ዛሬ ነው። ምን ማለት ነው? ትናንትና ዛሬ ነበረ፣ ዛሬም ዛሬ ነው፣ ነገም ዛሬ ይሆናል። ጉዳዩ ያለው ዛሬ ላይ ነው። ዛሬ ጌታ ቢመጣ እንሂድ ብሎ ወደ ኢየሩሳሌም ሊወስደን ቢመጣ ዛሬ ነው ምንድነው እንጂ ዛሬ ነው የምንሰበሰበው፣ ዛሬ ነው ወደ መንግስተ ሰማያት የምንገባው እንጂ ቀጥረናል። የፍርድ ቤት ቀጠሮም አይደለም። የፍርድ ቤት ቀጠሮም አይደለም። ተመላልሰህ እንትን የምትለው አይደለም። በቀንህ ላይ ተዘጋጅተህ የምትጠብቀው ነው። ብርቱ ማስጠንቀቂያ ነው። ቅድም መንፈስ ቅዱስ ሲጠትት ነበር። ገና ነው። ምልክቶቹ አሉ። ገና ነው። ገና በለስ አላቆጠቆጠችም። ገና ነው። መንግስት ለመንግስት እንደዚህ አይደለም። እንግዲህ ሶስተኛው ጦርነት የአርማጌዶን ጦርነት ገና ነው። ለመሆኑ መምጣት ማለት የእግዚአብሔር መምጣት ማለት መሄድ ብቻ ነው? መሰብሰብ ብቻ ነው? የመጨረሻው ምጽአት ብቻ ነው? አይደለም። በግል ሊጠራን ይፈልጋል። በግል ሊጠራን ይፈልጋል። ለአገልግሎት ሊጠራን ይፈልጋል። ህይወታችን እዚህ ላይ በቃ አሁን በቃ ሩጫህን ጨርሰሃል በላቸው፣ እስቲ ወደ ግባ፣ ወደ መኝታ ክፍል ግባ ብባል ደስ መቼም ከሳሎን ወደ መኝታ ክፍል ለመሄድ ቢሳቀቅ ሰው የለም ለመተኛት። እኔም አልሳቀቅም፣ ጌታ ምስክሬ ነው፣ አልሳቀቅም። አሁን በቃ አቁም፣ ስብከቱን እዚህ ላይ አቁምና እንሂድ ብለህ በኢየሱስ ስም ደስ ወይም ለምን ያው እሱን ስለምጠባበቅ ገና ነው ማለት አዋጭ አማርኛ አይደለም። ስንፍና የስንፍና ምንጭ ነው። ገና ከሚያዘናጉን ጉዳዮች፣ ከሚያዘገዩን ጉዳዮች፣ እንቅልፍ ከሚሉን ጉዳዮች፣ አላስፈላጊ ከሆኑ ጉዳዮች እግዚአብሔር ያውጣል፣ ያድነን፣ ይጠብቅ። ሶስተኛው መልመድ ነው። በእግዚአብሔር ፊት ሁል ጊዜ እንዳንሆን መልመድ፣ እግዚአብሔርን መልመድ፣ እንደ ተራ ጓደኛ ማየት፣ ክብር አለመስጠት፣ በቃ መልመድ። እግዚአብሔር መልካም ነው፣ እረኛዬ ነው፣ ይጠብቀኛል፣ በቃ ላጠገቤ እናሳ በቃ መኖር ለምደና መኖር እንደ ተራ ጓደኛ። አባቱ ቄስ የሆነው አሉ እግዚአብሔር አጎቱ የሆነ ይመስለዋል ይላል የሀገሬ ሰው ሲተረት። አባቱ ቄስ የሆነ እግዚአብሔር አጎቱ የሆነ ይመስለዋል ይባላል። እግዚአብሔር ሁል ጊዜ ፍቅሩን ስላለማመደን እንደው ተራ ጓደኛ፣ ተራ ዝም ብሎ እንደ ሰው ጓደኛ አድርገን እናስባለን። አይደለም። እግዚአብሔር አይለመድም፣ ሁል ጊዜ አዲስ ነው። እግዚአብሔር ዛሬ የሚገናኘን እንደ ትናንት ነው አይደለም፣ እንደ ቅድሙም አይደለም፣ እህቴ ስትጸልይበት እንደነበረው አይደለም። አሁን እግዚአብሔር አዲስ ነው። አሁን እኔ ስናገር አዲስ ነው። በኋላ ደግሞ የሆነ ሰው ሲጸልይ አዲስ ነው እግዚአብሔር። መልመድ አግባብ አይደለም። እንኳን እግዚአብሔር ሰይጣን አይለመድም። ሰይጣን አይለመድም። ለምን? እግዚአብር ሁል ጊዜ ይከበራል፣ ሁል ጊዜ ይሰገድላታል፣ ሁል ጊዜ በፊቱ መሆን ያስፈልጋል። ሰይጣን ደግሞ አይለመድም። ሁል ጊዜ ይቀጠቅጣል፣ እንደ አዲስ ነው የሚቀጠቀጥ። በቃ ትናንትና ቀጥታ አድቫንስ አይቀጠቀጥም። ሰይጣን አድቫንስ አይቀጠቀጥም። ይሄን ቁርጥ አድርጌ ልንገራችሁ። እኔ ወንድማችሁ ያለ ጌታ ረቤ የሌለ ወንድማችሁ ነግራችኋለሁ። ሰይጣን በአድቫንስ አይቀጠቅጥም። በየቀኑ ምን ዋጀው፣ በየቀኑ ምን ቀጠቅጠው ነው። አይለመድም። ዛሬ ቀጠቀጥነው ለዓመት በቃ 2018 አንተ ዘንዶ 2018 ወጋው፣ 2018 ወጋው ብሎ ነገር የለም ጌታዬ። የቀኑ ክፋት በየቀኑ ክፋት አለው። ነገ ክፋት አለው፣ ከነገ ወዲያ ክፋት አለው እና በየቀኑ የዕለት እንጀራዬን ስጠኝ እንዳልነው ሁሉ በየዕለቱ የምንቀጠቅጠው ጉዳይ ሰይጣን እንኳ አይለመድም። እግዚአብሔር ማለት ነው። ሰው ራሱ አይለመድም። ሰው መልመድ፣ ሰውን ከለመዳችሁ ራሱ ፍቅር ቀዝቅዟል ማለት ፍቅር ቀዝቅዟል ማለት። ሰው ሲለመድ ምን ይደረጋል? በጣም ሰላም ስንል ቆይተን የሆነ ቀን ላይ ስንል ለምንድነዋል ማለት። ከዚህ እግዚአብሔር ይጠብቃል። ሰውን ራሱ መልመድ አያስፈልግም። ሁል ጊዜ ሰው አዲስ፣ እህቴ ሁል ጊዜ ለእኔ አዲሴ ናት፣ ወንድሜ ሁል ጊዜ ለእኔ አዲሴ ነው። እንኳንስ እግዚአብሔር አይደለም ሰው አይለመድም፣ ሰይጣንም አይለመድም።
ዓለም አይለመድም። መንፈስ ቅዱስ አይለመድም። የመንፈስ ቅዱስ አሰራር አይለመድም። ከመለመድ እግዚአብሔር ይጠብቅ። ሌላው ስፍራን አለ መልቀቅ። አራተኛው ነጥብ ስፍራን መልቀቅ። እግዚአብሔርን አንድ ነገር እንለምነዋለን። በቃ እግዚአብሔር ደግሞ ትዕግስት ሊያስተምረን በራሱ ጊዜ ነው ነገሮች የሚለቅልንና ለጥያቄዎቻችን መልስ በሚመጣበት ጊዜ ስፍራችን ያጣል። ይህ ደግሞ ክፉ በሽታ፣ ክፉ ደዌ ነው። ክፉ በሽታ፣ ክፉ ደዌ። አይታችሁ ከሆነ ዛሬ ከእናንተ ውስጥ ስንት ሰው ቤተክርስቲያን እንደቀያየረ እኔ አላውቅም። እግዚአብሔር ብቻ ያውቅ። እግዚአብሔር ግን አሁን የመጨረሻው ያድርግልን። በእውነት ያለንበት ቤተክርስቲያን መጨረሻ ያድርግልን። አትልቀቁ ፕሊስ፣ አትልቀቁ። ቤተ እምነታችሁን አትልቀቁ። አስቸጋሪ አገልጋይ ያለ እሱ የራሱ ጉዳይ ነው። ጸልዩለት፣ መርቁት። አስቸጋሪ ሰው አለ፣ መርቁት። ማለት የሚያሳድዷችሁ መርቁ አለ የተባለው መርቅ ነው። መርቀው ታና ትዕግስት ማን ያስተምር? ሌክቸር እግዚአብሔር አይቀጥርም። ትዕግስት በወንድምህ እኮ ነው ትዕግስት የምትማረው፣ በእህትህ እኮ ነው ትዕግስት የምትማረው። የትዕግስት መምህር ይቀጠር እና ትዕግስት በማጣት ስፍራ መልቀቅ፣ ባልተገቡ የወንድሞች ንግግር ስፍራን መልቀቅ አለ። እንደገና ደግሞ የበለጠ ጸጋ ለመቀበል መልቀቅ አለ። እዛ ብሄድ ይሻለኛል የሚል አይደለም። እዛም ብትሄድ እዛም ቤት ትሳታለህ አሉ። እዛም ብትሄድ ያው ነው። እግዚአብሔር ስፍራን በመልቀቅ አያምንም። ማርያምም ቁማ ትጠባበቅ ነበራለች። አስከሬ ልትንትን ብላ ምንድነው ስሙ ልታከብር ሄዳ ጌታ ኢየሱስ ክርስቶስ ሕያው ሆኖ ያገኘችው እዛው ላይ ቁማ ስላለቀሰች እና ስለታገሰች ነው። እዛ ቁማ ስላለቀሰች ነው። ባለችበት ስለቆመች አስከሬን ጠብቃ ሄደችው፣ ሕያው ሆኖ አገኘችው። ማርያም በመታገሷ ስፍራ የሚያስደቅቁ ብዙ ነገሮች ሊኖሩ ይችላሉ። ትክክል ነው። ግን አምስቱ ቆነጃጅቶች ለዚህ በጣም ምሳሌ ናቸው። ለቀቁ ስፍራቸው። ጌታ ሲመጣ አልነበሩ፣ ተዘጋባቸው። ብዙ ጊዜ ስፍራ የምንለቀው በሁለት ነገር ነው። ወይ የተሻለ ነገር ለማግኘት ወይ ደግሞ ያለንበት ስፍራ የኮሰኮሰን ሲመስለን ነው። ቢኮሰኮሰን ለራሳችን ጥቅም። እኔ ብዙ ሰዎችን በእውነት ያስተማሩኝ ብዙ አስተማሪዎች አሉኝ። ትዕግስት የተማርኩት ከእነሱ ነው፣ ከማንም አይደለም። እግዚአብሔር እንደው መጥቶ በህልሜ ቅብት አድርጎኝ አይደለም። ተምር የእውነት እንነጋገር ከተባለ እኔ ጌታ ትዕግስት ያስተማረኝ በወንድሞቼ በእህቶቼ፣ አንዱ እንደዚያ ሲል፣ አንዱ እንደዚህ ሲል፣ አንዱ እንደዚያ ሲል፣ አንዱ ፊቱን ሲጨመድድ፣ አንዱ እንደዚያ ሲያደርግ፣ አንዱ ሲሰድብ፣ በቃ ስር ታደረጉኝ። ጌታ ይባርካቸው። በእውነት ሰራተኞቼ፣ አስተማሪዎቼ፣ ሌክቸረሮቼ ወንድሞቼ ናቸው፣ እህቶቼ ናቸው። አትቀያይሩ። ምክንያቱም ለእናንተ የሆነው ነገር በስፍራችሁ ነው የሚመጣው። ስፍራችሁን ከለቀቃችሁ ካጣችሁ እዛው በአንቺ ስፍራ የተገኘው ሰው ይዞት ይሄዳል። ወይም ደግሞ እግዚአብሔር ስጦታን ይዞ ባለንበት እዚህ አልነበር እንዴ? የት ሄደ? መካኒስ አልነበር እንዴ? የት ሄደ? መሰረተ ክርስቶስ ሂዷል። መሰረተ ክርስቶስ ሲክድ የለም እዚህ አልተባለም እያለ እየፈለገ አይሰጥም። እግዚአብሔር ድምፅ መጣልህ ስፍራ ላይ ነው መጥቶ የሚሰጥህና ስፍራ መልቀቅ አንዱ እግዚአብሔርን ተግተን እንዳንጠብቅ የሚያደርጉ ጉዳዮች ነውና ቀሪውን ጌታ ቢፈቅድ ብናድር ነገ መግቢያው ላይ ትንሽና ለቀጣዩ ሰባኪ ይሰጣል ማለት ነው። ጌታ የባርካችሁ። ሰዓት መጠበቅ ስላለብን ተባረኩ። ስፍራን መልቀቅ